ጌታ የሚፈልገው ምንድነው? እንደ ገበሬ ታታሪ እንድንሆን እግዚአብሔር ይፈልጋል። አመዛዝን ይለዋል። አእምሮን ተጠቀም የሚለው እግዚአብሔር ደግሞ ማስተዋልን ይስጥ። አእምሮን ሁሉ የሚያልፍ እግዚአብሔር ሰላም ልባችንና ሐሳባችንን በክርስቶስ ኢየሱስ ምን ያደርጋል ይላል? ይጠብቃል። ስለዚህ እግዚአብሔር በማስተዋሉ ይጠብቀን። አሜን። ማስተዋል ጥንቃቄ ይጠብቃል። ማስተዋል ይጋርዳል። እዚህ አስተውለን እንድንሄድ ነው እንጂ ዝም ብለን እንደ ፈረስ እንድንሄድ እግዚአብሔር አይፈልግም። ነፍስ ደግሞ ያለ እውቀት ትሆን ዘንድ እግዚአብሔር ምን አይልም? አይወድም፣ አይፈቅድም። ጌታ ኢየሱስ አባቴ እስከዛሬ ይሰራል፣ እኔም ደግሞ እሰራለሁ። እግዚአብሔር ሰራተኛ ነው። ይህንን ሁሉ ፍጥረት ለመፍጠር 6 ቀን ነው የወሰደበት። ሰራተኛ ነው እግዚአብሔር። በ7ኛው ቀን አረፈ ይላል። እስከዛሬ ይሰራል አለ ጌታ ኢየሱስ፣ እኔም እሰራለሁ። እንዲሁም ዮሐንስ ወንጌል ምዕራፍ 4 ላይ የኔስ መብል የላከኝን ፍቃድ አደርግ ዘንድ ስራውንም እፈጽም ዘንድ ነው አለ። የኔ መብል እሱ ነው። እርካታዬ እሱ ነው። የሚያስደስተኝ እሱ ነው። ምንድነው የሚያስደስታችሁ? መንፈስ ቅዱስ በኃይል በእናንተ ላይ እንዲመጣ ትፈልጋላችሁ? እግዚአብሔር እንዲጠቀማችሁ ትፈልጋላችሁ? እግዚአብሔር ለሌሎች ፈውስ እንዲያረጋችሁ ትፈልጋላችሁ? ለሌሎች ረፍት እንዲያረጋችሁ ትፈልጋላችሁ? ኢየሱስ በእናንተ እንዲታይ ትፈልጋላችሁ? የኢየሱስ መዓዛ በእናንተ እንዲሸተት ትፈልጋላችሁ ወይ? አይሰማኝም። አትመልሱም ነው ወይስ ፈጣን የሆነ በማይክሮዌቭ ቶሎ ብስል ብሎ የሚደርስ ተአምር፣ ወዲያው ፍጥን ብሎ ፋስት ፉድ የሚመጣ ተአምር፣ መልስ፣ ጉብኝት፣ እንደዚህ ነው የምትፈልጉት? ዛሬ ብዙ ሰው ወዲያው አሁን ነው ጸሎት ራሱ ዛሬ ጸልዮ ዛሬው ነው መልስ የሚፈልገው። ልጆቻችን መኪና ልንዳ ቢሉን መኪና ኖሮን እንሰጣቸዋለን እንዴ? ንዳ ብለን እንሰጣቸዋለን? ምን ማድረግ አለባቸው? ማደግ አለ፣ መብሰል አለባቸው። ከዛ ደግሞ ትምህርት ቤት ገብተው መለማመድ አለባቸው። መኪና ስላለ ለልጅ ቁልፍ መስጠት ራስን አጥፋ ማለት ነው አይደለ? ወይ ሰው ጨርስ ማለት ነው። እግዚአብሔር እኮ ማስተዋሉ አይመረመርም፣ ሁሉን ያውቃል። አቅማችንን ያውቃል። አቅምን ያውቃል በለው እስቲ። ለዚህ ነው እንድትሰራ የሚፈልገው በለው። በጊዜው ከፍ እንዲያረጋችሁ ከኃይለኛው ከእግዚአብሔር በታች ራሳችሁ ምን አድርጉ? አዋርዱ። እዚህ በትህትና እንስራ። አሜን። በመመኘትና በመጎምጀት እንዲሁ ተስፋ በማድረግ ውጤት አይመጣም። ስራ ይፈልጋል። በጉልበት ሂድ አለው ጌዲዮንን። በጉልበት ምን በል ሂድ፣ አንተ ጽኑ ኃያል ሰው፣ በጉልበት ምን በል በዚህ ጉልበት ሂድ አለው። ሰው ጸልይ፣ ተንበርከክ። መንፈሳዊ ሕይወት ደረቅ እንዳይሆን፣ አገልግሎት ደረቅ እንዳይሆን፣ መንፈስ ቅዱስ እንዲመራ፣ ሰማይ ክፍት እንዲሆን የበለጠ ባንተ ላይ እግዚአብሔር በጥበብ በማስተዋል እንዲያሳድግ ጸልይ፣ ተንበርከክ፣ ቃሉን አጥና፣ ብላ፣ አሰላስል በቀንና በሌሊት። አሜን። ቅድስናን ወንጌልን ተከተል። ሐዋርያው ጳውሎስ ለጢሞቴዎስ ምዕራፍ 4 ቁጥር 2 ላይ በዚሁ ሁለተኛው ጢሞቴዎስ ላይ ምን ይለዋል? ቃሉን ስበክ፣ በጊዜው ጊዜውም ጽና፣ ፈጽመ እየታገስክና እያስተማርክ ዝለፍ፣ ገስጽ፣ ምከርም ይለዋል። ደቀ መዝሙር መሆን ሌሎችን ደግሞ ደቀ መዝሙር እንድናረግ ተጠርተናል። መከሩ ብዙ ነው፣ ሰራተኞቹ ግን ምንድናቸው? ጥቂቶች ናቸው። እንግዲህ የመከሩ ጌታ ወደ መከሩ ሰራተኞችን እንዲልክ ለምነው ይላል። አሜን። ክብር ለኢየሱስ ይሁን። ሰራተኛ አሁን በአጠገባቸው ያለውን ሰው ወደ ዓለም ሁሉ ሂድ፣ ወንጌልን ሁሉ ለፍጥረት ስበክ በሉት። ይሄ ለወንጌላዊ ብቻ የተሰጠው ለአማኝ ሁሉ ነው። አሜን። ያንተን ቤተሰብ ማን ነው መድረስ ያለበት? እዚህ የመካነ ኢየሱስ ወንጌላዊ መጥቶ ነው ያንተን ቤተሰብ መድረስ ያለበት? አንተ ምን ትሰራለህ?
ጓደኞችን ማን ነው መድረስ ያለበት? የትምህርት ቤት ጓደኞችን እግዚአብሔር በማን ነው መድረስ የሚፈልገው? በቃለ ሕይወት ወንጌል ላይ ቤተክርስቲያን ባለው ወንጌል ላይ እንዲደርስ ነው የምትጠብቀው? ብርሃንና ጨው ሁኑ የተባልነው አማኞች ሁላችንም ነን እኮ። የሙሉ ጊዜ አገልጋዮች ብቻ ናቸው እንዴ ለጨውነት የተጠሩት ለብርሃንነት የተጠሩት? እስቲ እኔም ነው በሉ፣ እኔንም ነው የጠራኝ በሉ እስቲ። ጌታ እኔንም ጠርቶኛል በሉ እስቲ። አሜን። እስቲ ሰራተኛ ሆንለታለሁ በሉ እስቲ። አሜን። ጠንካራ ሰራተኛ ሆንለታለሁ በሉ እስቲ። የተሰደበው የእግዚአብሔር ስም በሉ እስቲ በእኔ ይታደሳል። ጌታ ሆይ በሉት እርዳኝ። አሜን። የእግዚአብሔርን ስራ እንድንሰራ ጠርተናል። አናንቀላፋ። አንተ የምትተኛ ንቃ፣ ክርስቶስም ያበራልሃል። አሜን። እግዚአብሔር ነገር ከትንሽ ነው የሚጀምረው። አንዳንድ ሰዎች አይ እኔ እኮ ብዙ ነገር የለኝም፣ እኔ እኮ ብዙ ቃል እውቀት የለኝም፣ እኔ ብዙ የጸሎት አቅም የለኝም ይላል። ከትንሹ ጀምር። የእግዚአብሔር መንግስት እንኳን እንደ ሰናፍጭ ቅንጣት ነው የተመሰለችው። ሁሉ የሁሉ ዩኒቨርስ የሱ ሆኖ እግዚአብሔር ከትንሽ ነው መጀመር የሚፈልገው። አይገርምም? የእግዚአብሔር መንግስት በሰናፍጭ ቅንጣት ትንሿ ዘር ተዘርታ አድጋ በቅላ ትልቅ ዛፍ የሰማይ ወፎችን ሁሉ የምታስጠልል ዛፍ ሆነ ይችላል። እንደሱ ነው። ለአንድ ሰው መመስከር ጀምሪ፣ ለጎረቤትሽ መመስከር ጀምሪ። እግዚአብሔር እያበዛው ይሄዳል። ለጎረቤትሽ መጸለይ ጀምሪ፣ እግዚአብሔር እንዲያድናት። ዛሬ አንድ ቃል ጣል አርጊላት፣ ነገ አንድ ጣል ጸልይላት። ጾም ጸሎት ይዘሽ ጸልይላት። መቼም ጾም ጸሎት ለራሳችን ካልሆነ ለሌላ ሰው አንይዝም አይደል? ዛሬ ያለን አማኞች እግዚአብሔር ይርዳን። ጅማሬ ታናሽ ቢሆንም እንኳ ፍጻሜ እጅግ ይበዛል ይላል እግዚአብሔር ቃል። አሜን ሃሌሉያ። በሚያንስ የታመነ በብዙ የታመነ ነው። ስለዚህ እግዚአብሔር ትንሹን ነገር አክብረ ስትሄድ በብዙ ይሾማል። አሜን። ላለው ይጨመርለታል፣ ከሌለው ግን ያለው እንኳን ይወሰድበታል። እዚህ ነው አሁን ብዙ ጊዜ ጨምርልኝ የለኝም ነው ምንለው። ሐዋርያት ደግሞ እንዴት ነው የሚሉት? ሁሉ አለኝ ይበዛልኝማል። አሜን። እስቲ በሉ ሁሉ አለኝ ይበዛልኝማል። አሜን። ስለ ፋይናንስ እኮ ነው ሐዋርያ ጳውሎስ የሚያወራው። አውዱን ስታዩ ስለ መቀበልና ስለ መስጠት ስሌት ነው የሚያወራው። አለኝ ይበዛልኝማል። አሜን። አለኝ። እግዚአብሔር የሰጠንን እንኳን በስርዓት አንይዝም። እሱን ጥለን ስጠኝ የለኝም ምናምን ነው ምንለው። እስቲ አለኝ በሉ እስቲ ይበዛልኝማል በሉ እስቲ። አሜን ሃሌሉያ። ስለዚህ ባለን ነገር ስንታመን ነው እግዚአብሔር የሚያበዛው። ይሰማል ወይ? ታመን። ባለ ነገር ጽና። ያለን ነገር በደንብ ያዝ፣ አክብር፣ ጠብቅ። እግዚአብሔር የሰጠህን ጸጋ፣ እግዚአብሔር የሰጠህን ቅባት፣ እግዚአብሔር የሰጠህን እውቀት ጠብቅ፣ አክብረው። ያን አክብረ ያዘው። ውድ ነው፣ አይገኝም። የሰማይ ስጦታ በቀላሉ አይገኝም። በክርስቶስ ደም የተገኘ ነው። አክብረ ያዝ። ህይወትህን አክብር። በደሙ ቀድሶዋል። ሰውነትህን አክብር፣ በቅድስና ያዝ። እግዚአብሔር እንዲጠቀምብህ ከፈለግ፣ የክብር ዕቃ መሆን ከፈለግ ይሄን ነው የሚነግረው ለጢሞቴዎስ። ሪቫይቫል እንላለን። ሪቫይቫል እኮ በብዙ ጸሎት ድካም ነው የሚመጣው። በታሪክ ያሉ የተነሱ ሪቫይቫሎች ብዙ ጾም ጸሎቶች ለአመታት ተጸለዩባቸው። 100 ዓመት የተጸለየበት ሪቫይቫል እንዳልታውቃላችሁ 24 hours እነሱ ሞተው ሌላ የነሱ ልጆች እንደገና ያስቀጠሉት ማለት ነው። በ24 ሰዎች የተጀመረ ጾም ጸሎት፣ የጸሎት ፕሮግራም። እንዲሁ ሪቫይቫል አይመጣም። እግዚአብሔር ልጅ እንዲሁ ማየት አይቻልም። ተንበርክኮ ነው አይደል ኤልያስ እጁ የመጣው? አይደለም ወይ? እግዚአብሔር ሰዎች አይደለም ወይ? የሚደክም ገበሬ ያርገን። አሜን። ያን ጊዜ ቤተክርስቲያናችን በክብር ይሞላል፣ ህይወታችን በክብር ይሞላል፣ ቤታችን በክብር ይሞላል።
አሜን። ከኃጢአት ጋር መታገል ስትችል ተንበርክከ the best way to fight sin is to fight it on your knee ይላል አንድ ሰው ሲናገር። ኃጢአትን መዋጊያው በጣም የተሻለው መንገድ፣ በጣም ምርጡ መንገድ ጉልበት ነው ይላል። ተንበርክክ። ስንት ነገር ነው ጉልበታችን የበላ ወገኖች። ተምቹ ኩኩባው፣ አንበጣው ደጎቢያው። በጌታ ቤት ይህን ያክል ዓመት ኖረናል እንላለን፣ ግን ህይወታችን ሲታይ ብዙ ጌታን አያሳይም። ገና የተሰጠ ህይወት የለንም። ገና መንፈስ ቅዱስን እንኳን በደንብ መስማት አንችልም። የመንፈስ ቅዱስን ድምፅ እንኳን መለየት አንችልም። ለምን? ቀረቤታ ስለሌለን ነው። ሰው ከየት አመጣዋል? አሁን የማገለግልባት ቤተክርስቲያን ከውጪ የኔን ድምፅ ቢሰማው ፓስተራችን መጣ ይላሉ። እዚህ ግን ውጭ ሆኜ ብናገር ወይ ብጮ ድምፄን ብትሰሙ ማን ነው የምትሉት? አይደለ? አታውቁኝማ። ስለዚህ ከመንፈስ ቅዱስ ጋር አብረ የምትውል ከሆነ ድምፁን ታውቀዋለህ። አብረ ካልኖርክ እንዴት ታውቀዋለህ? መንፈሳዊ ተሐድሶ ያስፈልገናል። አሜን። ይህ ደግሞ ዝም ብሎ አይመጣማ። ዋጋ ተከፍሎ ነው። ዋጋ ተከፍሎ ቸርች እንኳን እኮ ሰው ዛሬ ሲመጣ ቶሎ ጨርሼ ልመለስ ብሎ ነው የሚሄደው። ሸክም ሆኖበታል። ለእግዚአብሔር ነገር አፒታይት የለውም። ለሰማዩ ነገር ተቆልፈዋል። ይሄ ደግሞ የመናፍስት አሰራር ተይዟል በክፉ። አያችሁ፣ መንፈስ ለመንፈሳዊ ነገር ዝግ ነው። ከእግዚአብሔር እንዴት ነው የሚቀበለው? እንደዚህ ያነሳ ምድራዊ ነው፣ ገና መንፈሳዊ አልሆነም። መንፈሳዊ አይኑ አልበራም። ለሚጠፋው ነገር ነው የሚኖረው። ነገር ግን ኢየሱስ ሊመጣ በደጅ ነው። አሜን። እሳት አለ፣ በእሳት ውስጥ ማለፍ አለ። እግዚአብሔር ይርዳን። ነጥረን እንድንወጣ እግዚአብሔር ይርዳን። አሜን። ገበሬ መሬት አርሶ ነው ሌሊት ተነስቶ ነው ማረስ የሚጀምረው፣ አይደለም እንዴ? ስለዚህ ልብ በንስሐ መታረስ አለብን። የሰዎች ልብ እንደገና በንስሐ እንዲታረስ መጸለይ አለብን። ወንጌል ዝም ብሎ አይዘራም። የሰው ልብ መፍረስ አለበት፣ ጠንካራው ልብ። ስለዚህ ማልቀስ ማማጥ አለብን ሰዎች እንዲድኑ። ይሰማል። ቤተክርስቲያናችን ባዶ ወንበር ስናይ መጮህ አለብን። ጌታ ሆይ ሙላው እንጂ ለምን እነዚህ ወንበር እዚህ ያስቀመጥክ? መጮህ አለብን። አሜን አትሉ? ደቀ መዝሙር መሆን፣ ሌሎችን መጎብኘት፣ ሌሎችን ማበርታት፣ ሌሎችን ማቅናት ከኛ ይጠበቃል። ፓስተሩስ፣ ቄሱ ስንቱን ነገር ተሸክሞ ይችላል። የዚህን ሁሉ ህዝብ ጥያቄና ፍላጎት እንዴት ሊሸከም ይችላል? ጥቂት ሙሉ ጊዜ አገልጋይ። ሁላችን ሰራተኞች መሆን አለብን። አሜን ነው። ትቀበላላችሁ ወይ? አሜን። ኢየሱስ ክርስቶስ ጌታ ነው። ዋጋ ቢያስከፍልም መንገዱ ይሄ ነው። ዝቅ እንበል። አፈር ይንካን። ገበሬ እጁ የተወለወለ ነው እንዴ? ስራ ቦታ ላይ ስትመጡ ነው እንዴ? የታጠበ ነው? ምንድነው? እጁ ጭቃ ነው አይደለም? አቧራ ነው። ሲቆፍር ነው፣ ሲያርስ ነው የምታገኙት። ሲኮተኩት ሲያርም ነው የምታገኙት። ድካም አለው አገልግሎት። ለመድከም ዝግጁ ነው። የሚተጋ ገበሬ ይሁን ይለዋል። አሜን። እግዚአብሔርን ስራ ደግሞ በቸልተኝነት የሚሰራ ምን ይሁን ይላል? እርጉም ይሁን ይላል ኤርምያስ 48:10 ላይ። የእግዚአብሔርን ስራ በቸልተኝነት፣ በግዴለሽነት፣ በማጭበርበር፣ በማታለል መስራት እርግማንን ያመጣል፣ ፍርድን ያመጣል። በቅንነት ነው የእግዚአብሔር ስራ የሚሰራ፣ በትጋት ነው። አሜን። እግዚአብሔር ይርዳን። እውነተኛ ገበሬ ለመሆን በማለዳ እንነሳ። እውነተኛ ገበሬ በቀንም በሙቀትም በፀሐይም በዝናብም ስራ ላይ ነው። የሚያየው ሰው ሳይኖር፣ የሚያጨበጭብለት ሰው ሳይኖር
ገና ዘርም ደግሞ ዘርቶ ይብቀል አይብቀል ሳያውቅ ይተጋል በእምነት በትዕግስት። አሜን። እንደዚህ ነው። ሰራተኛውን በሉት አጠገባችሁ ያለውን የመከሩ ጌታ በሉት ሰራተኞችን ይፈልጋል። ሰራተኛ ለመሆን ተነስ በሉት። የአባትህን መንግስት ለማገልገል ተነስ በሉት። አሜን። እንደዚህ ነው ሐዋርያት ይተጉ ነበረ፣ በቀንም በሌሊትም ለሌሎች በማካፈል እንትጋ። ቃሉን በማካፈል ህይወታችንን በማካፈል ምክራችንን በማካፈል በመጎብኘት ጸሎታችንን በማካፈል ካለን በማካፈል። አዎ ብዙ ነገር ላይ ሰማችሁ ይችላል። ብዙ የሚያጨበጭብልህ ጎሽ የሚል ሰው ላይኖር ይችላል። ጌታ ግን አበጀ ይላል። ሁሉን የሚያይ ጌታ በስውር የሚያይ በግልጥ ይከፍላል። ሃሌሉያ። አንድ ብርጭቆ ውሃ እንኳን ለደቀ መዝሙር በደቀ መዝሙር ስም ለሚሰጥ ዋጋው ምን አይልበትም ነው ያለው ጌታ፣ አይጠፋበትም። እግዚአብሔር ለአብርሃም ዋጋ እጅግ ታላቅ ነው አለ። ተገባችሁ ላለው ሰው ዋጋ እጅግ ታላቅ ነው በሉት እስቲ። ዋጋ እጅግ ታላቅ ነው በሉት። ስለዚህ ወደ ቅድስና እንድንመለስ እግዚአብሔር ይፈልጋል። ጠላት ብዙ ዘመን የበላን ብዙ ነገራችንን የወሰደበት ከቤተ ክርስቲያን ብዙ ጸጋዎች የተቀበሩበት ብዙ ምጦች ብዙ ጩኸቶች ያለ ፍሬ እንዲሆኑ የተደረገበት ሰዎች በድካምና በኃጢአት በስጋዊ ልምምድ ውስጥ በመግባት ከእግዚአብሔር ሐሳብ የወጡበት ዘመን ላይ እንገኛለን። ነገር ግን ጌታን እያየን ስራውን በታማኝነት ብንሰራ እግዚአብሔር ይረዳናል። አሜን። የሰማይ አምላክ ያከናውናል። እኛም ባሪያዎቹ ተነስተን አሜን። አገልግሎት ህይወት ሸክም ያጣችሁ ወገኖች እግዚአብሔር ዛሬ ሸክምን ይሰጣችኋል። አሜን። ያለ ሸክም ማገልገል መቼም ከባድ ነው አይደለም? ከባድ ነው። አገልጋዮች ይገባቸዋል የምለው ሸክም ከሌለ ወገኖች ከባድ ነው። ሁሉ ቢሟላ እንኳን ሸክም ከሌለ ማገልገል ከባድ። እግዚአብሔር ሸክምን ይሰጠናል ዛሬ። አሜን። ረሃብን ይሰጠናል። አሜን። ጥማትን ይሰጠናል። አሜን። ትዕግስቱን ይሰጠናል። አሜን። ዛሬ ግን መልእክት አለኝ ለምትሰሙኝ ወገኖች። እግዚአብሔር መልስን ያደርጋል። እግዚአብሔር መልስን ያደርጋል። እግዚአብሔር መልስን ያደርጋል። አልስተካከለ ያለው ነገር ይስተካከላል። የራቀው ነገር ይቀርባል። የተወሰደው ነገር ይመለሳል። የጠፋው ነገር ይገኛል። ሃሌሉያ። አልተሳሳታችሁም። እግዚአብሔር ነው ዛሬ ያመጣችሁ። አሜን። ወደ ታዛዥነት ህይወት ተመልሰን ዝቅ ብለን ጌታ እንድናገለግለው ይፈልጋል። የድሮ ቅንነታችን እንድናነሳ ይፈልጋል። ቃሉ እንድናነሳ ይፈልጋል። እንድናገለግል ይፈልጋል። እንኪያስ ምግባቸውን በጊዜው ይሰጣቸው ዘንድ ጌታው በቤተሰቦቹ ላይ የሾመው ታማኝና ልባም ባሪያ ማን ነው? ጌታው መጥቶ እንዲህ ሲያደርግ የሚያገኘው ያ ባሪያ ብፁዕ ነው። እውነት እውነት እላችኋለሁ ባለው ሁሉ ላይ ሾመዋል። ማቴዎስ 24 ከ45 እስከ 51። ያ ክፉ ባሪያ ግን ጌታዬ እስኪመጣ ይዘገያል ብሎ በልቡ ቢያስብ ባልንጀሮቹን ባሮች ሊመታ ቢጀምር ከሰካሮችም ጋር ቢበላና ቢጠጣ የዚያ ባሪያ ጌታ ባልጠበቃት ቀን ባላወቃትም ሰዓት ይመጣል፣ ከሁለትም ይሰነጥቀዋል፣ እድሉንም ከግብዞች ጋር ያደርግበታል። በዚያ ልቅሶና ጥርስ ማፏጨት ይሆናል። ለሁላችን መክሊት ሰጥቶናል። ለአንዳንዶቻችን 1፣ ለአንዳንዶቻችን 2፣ ለአንዳንዶቻችን 5። ምን አደረክበት ብሎ መጨረሻ ላይ ይጠይቀናል። ስለዚህ እንዝራ። አሜን። እንዝራ። አሜን። ደስ የሚለው ሁለተኛውን ፓርት ልንገራችሁና ወደ ጸሎት እንገባለን። ዛሬ እግዚአብሔር ህይወታችን ይቀይራል። አሜን። እሳት ያገኘናል። አሜን። መንፈስ ያገኘናል። አሜን። ክብር ያገኘናል። አሜን። ጸጋ ያገኘናል። አሜን።
የሚደክመው ገበሬ ፍሬውን ከሚበሉት መጀመሪያ እንዲሆን ይገባዋል ይለዋል። ፍሬውን ከሚበሉት መጀመሪያ እንዲሆን ይገባዋል። መጀመሪያ የሚበላው ማን ነው? ፍሬውን ገበሬው ነው። ስለዚህ እግዚአብሔር ተስፋን ሰጥቷል። ሰው የሚዘራውን ያንኑ ደግሞ ምን ያደርጋል? ያጭዳል። በስጋ የሚዘራ ከስጋ መበስበስን ያጭዳል። በመንፈስ የሚዘራ ከመንፈስ የዘላለም ሕይወትን ያጭዳል። ጌታ ኢየሱስ ስለ ዘሪ ምሳሌ ሰጥቷል። ፍሬ አለው። መጀመሪያው ደግሞ ፍሬውን የሚበላውና የሚያየው የሚደሰተው ገበሬው ነው። እግዚአብሔር ፍሬን ይሰጣል። አሜን። እግዚአብሔር ፍሬን ያደርጋል። ለሌሎች በረከት ከመሆናችሁ በፊት እግዚአብሔር እናንተን ይባርካል። በረከቱን በእናንተ ላይ ያፈሳል። አሜን። በረከት በጻድቅ ራስ ላይ ነው ይላል። አሜን። እዚህ እግዚአብሔር ሞገስ ያገኘናል። አሜን። ጥበቃው አቅርቦቱ ያገኘናል። አሜን። ጸጋው ቅባቱ ያገኘናል። አሜን። ድሉ መከናወኑ ያገኘናል። አሜን። በቅንነት ለመስራት ስንወጣ እግዚአብሔር መንገዳችንን ያቀናዋል። አሜን። ብቻ አንተ በታማኝነት ስራ፣ ፍሬውን እግዚአብሔር ያሳጭዳል። እግዚአብሔር ለኖህ ቃል ገባለት። ምዕራፍ 8 ዘፍጥረት ቁጥር 22 ላይ በምድር ዘመን ሁሉ መዝራትና ማጨድ፣ ብርድና ሙቀት፣ በጋና ክረምት፣ ቀንና ሌሊት አያቋርጥም አለው። ስለዚህ መዝራትና ማጨድ አያቋርጥም ምድር እስካለች። አሜን። ሙቀትና ብርድ፣ በጋና ክረምት አይቋረጡም። እነዚህ የተፈጥሮ ስርዓቶች ይቀጥላሉ። እንደዚህ ነው በመንፈሳዊውም ማለት ነው። እግዚአብሔር ዋስትና ሰጥቷል። ትዘራለህ፣ ታጭዳለህ። የዘሩባቤል ልጆች የጀመሩትን የዘሩባቤል ልጆች ይፈጽሙታል። ቀላል ላይሆን ይችላል፣ አልጋ ባልጋ ላይሆን ይችላል። ነገር ግን አንተ ተራራ በልጄ በዘሩባቤል ፊት ምንድን ደልዳላ ሜዳ እያለ እግዚአብሔር ደልዳላ ሜዳ እያረጋ ያስቀጥለናል። አሜን። በለሱን የጠበቀ ፍሬዋን ጌታውን የሚጠብቅ ይከብራል። አሜን። ስለዚህ እግዚአብሔር ደልዳላ ሜዳ ያደርገዋል። በእምነት ወጥተን እናገልግል፣ እንስራ፣ እንበርታ። እጆቻችንን እናበርታ፣ ክንዶቻችንን እናጽና። የደከሙ ጉልበቶች ይበርቱ፣ የሰለሉ እጆች ይጽኑ። አሜን። እግዚአብሔር ይረዳናል። አሜን። እግዚአብሔር መከናወን ይሰጠናል። አሜን። በእኔ ተማምኗልና ስሜን አውቋልና ይጠራኛል፣ እመልስለትም አለ። ከእርሱም ጋር አከብረዋለሁ፣ ረጅም ዕድሜ አጠግበዋለሁ። አሜን። ያጠግበኛል በል እስቲ። እግዚአብሔር ኃይላችን እንደ ንስር ያድሳል። አሜን። ታምነን እንስራ። ትንሽ ነው አትበሉ። አስራትህን ክፈል በታማኝነት። ይቺ ትንሽ ነች አትበል። እግዚአብሔር የሚያየው ታማኝነትን ነው። አሜን። እግዚአብሔር ታማኝነትን ያያል። በእምነት ዝራ። ያለ እምነት ደስ ማሰኘት አይቻልም። ደግሞ ለሚፈልጉት ሁሉ ዋጋ እንዲሰጥ ያምን ዘንድ ያስፈልገዋል። ዋጋዬ እጅግ ታላቅ ነው በሉ እስቲ። አሜን። ስለዚህ በእምነት እንጸልይ። ምሽጎች እስኪፈርሱ እንጸልይ። የጠላት ምሽጎች እስኪፈርሱ እንጸልይ። እግዚአብሔር ክፉን ከምድሪቱ እስኪነቅል እንጸልይ። ሕይወት እስኪወለድ እናምጥ። ትውልድ እስከሚድን እናምጥ። ጴንጤቆስጤ ሐዋርያት ሥራ ምዕራፍ 2 ላይ እንዲሁ አይደለም የመጣው፣ በአንድነት ተሰብስበው ሲያመጡ ነው። አሜን። ልባችንን እናበርታ። የተስፋን ቃል የሰጠው አይሰማም። እስቲ የታመነ ነው በሉላችሁ። አሜን። ነፍሳት ይድናሉ በኢየሱስ ስም። የህይወት ለውጥ ይሆናል በኢየሱስ። ታድሶ ይሆናል በኢየሱስ። ሪቫይቫል ይሆናል በኢየሱስ። ህይወት ይሆናል በኢየሱስ። በደስታ እንለቅማለን በኢየሱስ። የዘራ ነው በከንቱ አይቀርም በኢየሱስ ስም። አንጨነግፍም። እስቲ ጩና አልጨነግፍም በል።
ኢየሱስ ጌታ ነው። መሠዊያችን በእሳት ይነዳል። የእግዚአብሔር እሳት ይወርዳል። እግዚአብሔር መከሩን ያመጣል። አሜን። እግዚአብሔር የደረቁ አጥንቶች እንደገና ያለመልማል። አሜን። እግዚአብሔር እንደገና ሕይወትን ያስገባባቸዋል። አሜን። የተበታተኑ የደረቁ አጥንቶች እንደገና ከመንፈስ ቅዱስ ኃይል የተነሳ በሕይወት ይኖራሉ። ሃሌሉያ። እንደ ብርቱ ሰራዊት ሆነው ይኖራሉ። ሃሌሉያ። የሰራዊት ጌታ እግዚአብሔር ይህን ያደርጋል። ታድሶን አደርጋለሁ ብሎኛል ጌታ ለእናንተ። አሜን። በቅንነት ቃሉን ለሚቀበል መንገዱን ለሚያስተካክል የኢየሱስ በጎ ወታደር ሆኖ ለመሰለፍ ለተዘጋጀ ታታሪ ታማኝ የኢየሱስ ገበሬ መሆን ለተዘጋጀ እግዚአብሔር ታድሶን ያደርጋል። እግዚአብሔር መንፈሱን ይሰጣል። እግዚአብሔር በማስተዋል ይሞላል። እግዚአብሔር እንደገና መፈለግን ባንተ ውስጥ ያደርጋል፣ ያቀጣጥላል። በኢየሱስ ስም ለሥራ መንፈስን ያነሳሳል። በኢየሱስ ስም ፍሬያማ ትሆናላችሁ። በኢየሱስ ስም እግዚአብሔር ዓይኖቻችሁን ያበራል፣ ራእይን ይሰጣችኋል። ራእይን ትሰንቃላችሁ። ውጊያዎችን ያስተምራችኋል። ትግሎችን ትማራላችሁ። እግዚአብሔር ዓላማዎቹን ግልጽ ያደርግላችኋል። እግዚአብሔር ቃሉን ያበራልሃል። እግዚአብሔር ጨለማን ከፊት ይጠርጋል። እግዚአብሔር ክፉን ይወጋል። እግዚአብሔር ይህንን ያደርጋል። በመንፈሱ ጅማትን እንደሰጣቸው፣ ስጋን እንደለበሱ፣ ቁርበትም እንደተዘረጋባቸው፣ ትንፋሽም እንደገባባቸው፣ በሕይወትም እንደኖሩ ብርቱ ሰራዊትም ሆነው እንደቆሙ፣ ሕያዋን ሰራዊት ሆነው እንደቆሙ ዛሬ እግዚአብሔር በታማኝነት ለመስራት ከተነሳችሁ እጸልያለሁ። የእግዚአብሔር መንፈስ በኃይል ያገኛችኋል። ሃሌሉያ። የኢየሱስ ታማኝ በጎ ወታደር ሆናችሁ ለመነሳት ከቆረጣችሁ፣ የኢየሱስ ታማኝ ጀግና ሯጭ ሆናችሁ ለመሮጥ ከፈቀዳችሁ፣ የኢየሱስ ታማኝ ታታሪ ገበሬ ለመሆን ከቆረጣችሁና ከወሰናችሁ ኃይል ያገኛችኋል። እግዚአብሔር ተስፋችሁን ያድሳል። የሞተ ራእይ እንደገና ይቀሰቀሳል። ተስፋ የቆረጥክበትን ነገር እግዚአብሔር ይቀጥላል። ለሚያምን ይሁንለት፣ ለሚያምን ይሁንለት። ይሆናል በኢየሱስ ስም። እግዚአብሔር እንደገና ጥሪን ያድሳል። እግዚአብሔር እንደገና አገልግሎትን ይለውጣል። እግዚአብሔር የተቀበረውን መክሊትን ያስነሳል። ሃሌሉያ። ነፍሴ ሆይ ያለ ዳዊት እግዚአብሔርን ባርኪ፣ አጥንቶቼም ሁሉ የተቀደሰ ስሙን። ነፍሴ ሆይ እግዚአብሔርን ባርኪው፣ ምስጋናውንም ሁሉ አትርሺ። ኃጢአትሽን ሁሉ ይቅር የሚል ደዌሽንም ሁሉ የሚፈውስ ሕይወትሽን ከጥፋት የሚያድናት በምሕረትና በቸርነቱ የሚከለልሽ ምኞትሽን ከበረከቱ የሚያጠግባት ጎልማሳነትሽን እንደ ንስር ያድሳል። እግዚአብሔር የሞተውን ሁኔታ ያድሳል። ለሞተው ነገር ሕይወትን ይሰጣል። አልዓዛርን ወደ ውጭ ውጣ ብሎ እንደጠራው ጌታ የሞተን ነገር ዛሬ እግዚአብሔር ያስነሳል። የሌለውን ነገር ጌታ ጠርቶ ያመጣል። ሃሌሉያ። ተፈቶ መሄድ ይሆናል። ፍቱትና ይሂድ አለ። በጌታ በኢየሱስ ስም ዛሬ ሕይወትን እናገራለን።